ሳጋለች ጻፈው ምንድነው ጆኒ ልጅሽ አይደል በአረበኛ ነው የተጻፈው ትምህርት ቤት ከሰው ጋር ተጣላ ተው ወጣት አይደለ አይኔ አይደለም እንደዚህ አይነት ባሪም የለብኝም መጠየቅ ይችላል ማንን ትጠይቃለህ ግን ማታ ማታ የሚያስጨንቃትም እሷ ነው ስለዚህ አሁንም እኮ ከሷ ፍሬም ውስጥ አልወጣው ስለሷ ነው እየጠየቅኩሽ ያለው ስላንቺ ጠየቅኩሽ ታውቂው ነገር አለ ብለህ ስላፋጣጥከኝ ማፋጣጥ አንቻልሽ ተሳሳትኩም ገንዘባት አልወድም በእና ሳምኝ ሲጀመር ማንኛውም ሰው አንተም ብትሆን ገንዘብ ትወዳለህ ማንንም ሰው ገንዘብ በተለይ ደግሞ ቤተሰቦቼ በግፍ የተቀሙበትን መሬት እነሱ ተደላድለው ሲተኙበት እንደማየት የሚያመኝ ነገር ደግሞ ይላል የተጻፈው ጽሁፍ ደግሞ ከዚህ ጋር ተመሳሳይ ነው ስለዚህ አይ እኔ አይደለው የምትይኮና ተነሽ ጣቢያን ነኝ የዚህ ቪዲዮ የተከናወነበት ቦታ የተከናወነበት ሰዓት የተከናወነበት ሁኔታ እንዳለ ዲቴሎቹ ተቀምጠዋል ከሰው ጋር ተጣልተሽ ታውቂያለሽ አንቺ ኧረ በፍጹም እስኪ አሁን ፈትለወርቅ ምን አይነት ሴት ናት ምትበምን ራስን መግለጽ በርግጥ ይከብዳል ማንኛውም ሰው ራሱን አይገልጽም ቢገልጽም ክፉ አድርጎ ራሱን የሚስል ሰው ያለ አይመስለኝም በዱደኛ ቋንቋቸውን ስለማላቅ ሳልግባባ ወይ አረበኛ አይችሉ ወይ አማርኛ አይችሉ የነሱን ቋንቋ ሳላቅ በዱዳኛ እንደዚህ ምልክት ዕቃ እያስቀመጥኩ እንደዚህ እያደረግኩ ማንነቱን አልተናገርኩም ያው ባባቴ ዱላም ብዙ ነገሮችን ቢደርሱብኝ መናገር አልፈለኩም ምክንያቱም ችግር የለውም ሁሉ ያመጣልህ ነበር ላራ ችግር የለውም ሴፍ ነው እንጂ እንግዳ ማይሆን እንግዳ ነው አይ ለማየት ያክል ነው እዛው ትልቅ ነው ደግሞ ፍሪጃችሁ አይ ቲንክ እኔ የምፈልገው የለም ሌላ ጊዜ እኔ የምፈልገውን ታስቀምጥልኛለሽ ችግር የለውም ምንድነው የምትፈልገው ንገረኝ እንጂ አዘጋጃለሁ እኔ ስፕራይት እወዳለሁ ስለዚህ ስፕራይት አሁን ውሃ ነው ያየሁት አይደል እኔማ ቤቴ ሰው መጥቶ ስፕራይት አልሰጥም የሆነ ነገር ሳይበላ ችግር የለውም ስለዚህ አሁን ምን እናደርጋለን ልጅሽም ትንሽ ናፕ ያርክ ይነሳል ጓደኛሽም ትመጣለች መስለኛል ከስራ በኋላ እኛ ሻይ ቡና እንበላ አይደል ምግብም ስላልበላ ትንሽ ምግብ እንብላና እኮ ለምን አትበሉም እዚህ ችግር የለውም አይ እሱ የሱ ቤተሰቦች ያዘጋጁልናልና እዛ ደረስ ብለን እንመለሳለን እሺ በጣም ማመሰግነው ማመሰግናለሁ እዚህ ድረስ ነበር ተመክሮዬን ስለወሰድክ በጣም ማመሰግናለሁ እሺ እግዚአብሔር ያክብርልን እሺ ና እሺ እንግዲህ ውድ ተመልካቾቻችን እዛ ቤት ውስጥ ሴትዮዋ ትንሽ ቀን ነገር ትመስላለች ባልሳት አዎ ግን እንደዚህ አይነት ሰዎች ደግሞ ከጀርባቸው ምን እንደሆነ ታሪካቸው አላቀም ያው ፍሪጁ ሊዮ ወይ ያልኳት እንግዲህ ገብቷል አንተ ብዬ አስባለሁ ተነሳው የተወሰነች የደም ናሙና ለመውሰድ ነው ስለዚህ እቺን የደም ናሙና ይዣለሁ የደም ናሙናውን ይዘነው እንሄድና ከምርመራ እናስደርገዋለን አሁን ቀጥታ ወደዛ ነው የምንሄደው ቀጥታ የደም ናሙናው ምርመራ ከተደረገለት በኋላ የሰው ነው የምንድነው ምን አይነት ሰው ነው ምናምን የሚለው ብቻ እያንዳንዱን ነገር ዲቴሎችን ከወሰድን በኋላ እዚህ ቤት ውስጥ ፍሪጅ ውስጥ ሰው እንደሌለ አረጋግጠናል እኔውን ሰው አገኛለሁ ብዬ እጄ እየተንቀጠቀጠ ነበር ስከፍተው የነበረው ማለት ነው አይተኛል አንተ በጎን ያያየው ነበር እና ግን ስገባ ፍሪጁን ስከፍተው ከታችም ከላይም ሰው የለም በስትክክልም እንግዲህ ያገኘሁት ነገር ግን ምንድነው ደም ነው ሽታው ደግሞ በጣም ወይ እኔ መዳን ያለው ሽታው በጣም ነው የሚረብሸው ደርሷል ብዬ አስባለሁ በተለይ ከፍቼ ስዘጋው እኮ ሽታው እንዳለ ነው የዝንቡን ድምጽ ሰምተሃል አይኔ ነበርው አንተ ጋር ነው የሆነ የዝንብ ድምጽ ምናምን ነበርና ብቻ ይሁን ግራ የሚያጋባ ነገር አለው እኔ አሁን ማልከደው አሁን ከተላከልን ቪዲዮ ጋር የሚመሳሰለው ምንድነው ካልከኝ ፍሪጁ የተቀመጠበት ሁኔታ ከዛ አሁን እነዚህ መደርደሪያዎች አልነበሩም ባዶ ነበር ዛሬ ሰውን አስገብተው ነው የዘጉት ያየነው አሁን ደግሞ ምንድነው ያገኙት ደሙን ብቻ ነው ያገኙት ስለዚህ አሁን የተወሰነውን ደም ይዣለሁ ናሙና ይዘናል ስለዚህ ይሄን ናሙና ይዘን ሄድና ቼክ እናስደርገዋለን ልጁ እኛን ሲያይን በጣም ደንግጦ ነበር ካስተዋልከው ቁጭ አለ ተነሳና ናፕል አርጋው ምን አሁን ደክሞኛል ናፕል አርጋ ይባላል እኔ እንጃ ማለት አልገባኝም እኛ ቁጭ ብለን ቢያንስ የተወሰነ ሰዓት ከኛ ጋር ተጫውቶ ደክሞኛል ብሎ ተነስቶ ቢር ችግር የለው ገና እንደገባ ካስተዋልከው የሆነ ድንግርግጥ አለና እናቱን ሰላም አላት እንግዲህ እኔ እናት እንደዚህ ኮፊ ለብስ ቁጭ አለ ማለት እና ተፈልጋለ የተባለው ላይ እንደዛ ነው የሚመስለው ሌላ ነገር ነው አደነጋገጡ ምናምን ልክ ያልሆነ ነገር ያለ ይመስላል ያ ማለት ግን ተጠርጣሪ ነው ወይም ደግሞ ቤት ውስጥ ችግር አለ ይያልኩ አይደል አሁን ያገኘነው ማስረጃ ደሙን ነው ፍሪጅ ውስጥ ደም አግኝቻለሁ
ስለዚህ ያን ደም ናሙና ይዣለሁ። ቀጥታ ወደ ምርመራ ልኳለሁ ማለት ነው። ልክ ከተመረመረ በኋላ ተመልሰን መተን ጨዋታችንን ወይም ደግሞ ንግግራችንን የምንቀጥል ይሆናል። ከዛ ውጪ ጓደኛዋም የተባለች ሴት አለች። እሷስ ማናት ምንድናት የሚለውንም ነገር ለማረጋገጥ እንሞክራለን። ትንሽ ውስጤ ላይ የቀረ ነገር ምንድነው ፍሪጁን በመከፍትበት ሰዓት ያየሁት የደም እንትን ትንሽ እሱ ይረብሻል። በዛ ላይ ሽታለው እና ሴትዮዋ ምንም አልመሰላት ሂድ ነው ያለች። ሂጂ አይ እኔ ላውጣ ምናምን የምፈልገው ምናምን ስላት አሁን ተጠረጠራለች። የሆነ ድንግጥግጥ ትላለች ብዬ ነው እኮ እኔ እንደዛ ያልኩት እንጂ ትፈቅድልኛለች ብዬ አይደለም። በነገር አይ እኔ ላምጣ ምናምን ስላት ሂድ አለችኝ እና እቺ ሴትዮ ምን እያደረገች ነው? እዚሁ ላይ ሃንግል ተሰራይ ነው ከጀርባ መታለት መታይ ነው እንዴ? ብቻ አሁን ምንድነው የሚሆነው? ናሙናውን አሁን እልከዋለሁ። ናሙናው ይላክ። እሱ እስኪደርስ ድረስ እኛ ወደ ቤት አንሄድም። እኔ እናንተ እዚሁ አካባቢ ሻይ ቡና እንበል። ከዛ ናሙናውን ካየን በኋላ የሰው ነው የምንድነው ምናምን የሚለውን ነገር ቼክ ከተደረገልኝ በኋላ ተመልሼ እመጣለሁ። ውድ ቤተሰቦቼ ይሄንን እዚህ ላይ ልጨርስላችሁና እኛ ቀጣዩን ስራ እንስራ። አብራችሁኝ ስላላችሁ ስለምታበረታቱኝ ከጎኔም ስለሆናችሁ ሱፐር ቻት ሱፐር ስቲከር እየላካችሁ ቻናሌን ስለምታበረታቱት በጣም አመሰግናለሁ። ሁሌም እንደምለው እወዳችኋለሁ። የእናንተ መኖር ነው እኛን እያኖረን ያለን። አቤሌንም አይዞህ በርታ ከጎንህ ነን ማለታችሁ እንዳትረሱ። ከስር ሊንኩን አስቀምጣላችኋለን። በሊንኩ መግባት ያላልቻላችሁ ደግሞ ተስፋ ቲዩብ ብላችሁ ፈልጉት ታገኙታላችሁ። ግስጥ ብሎ ስራውን እየሰራ ነው። ትናንትና ከጉድ ነው ያዳነን፣ ከጉድ ነው ያወጣን። እሱም ራሱ ከጉድ ነው የወጣው። እኔን ሳይዝ ሂዶ ጉድ ነው ነበር። ለማንኛውም አቤሌን እየገባችሁ አበረታቱልኝ። ይሄንን ናሙና ቼክ ካስደረኩኝ በኋላ ቀጣይ ወደ ቤት የምገባ ይሆናል። ጓደኛዋንም ልጅዋንም ሁለቱንም አንድ ባንድ መረምራቸዋለሁ። አብራችሁን ቆዩ። ሰላም ውድ ቤተሰቦቼ፣ እንግዲህ ከትናንትናው ቪዲዮ የቀጠለው ነው። ናሙና ለማሰራት የደሙን ናሙና ልከን ነበር። ናሙናው ግን ያ ደም የተላከው ደም የሰው ደም እንዳልሆነ ነው የተላከልን። ደሙ ምርመራ ተደርጎለት ደሙ የበሬ ደም እንደሆነ የተናገር። ስለዚህ እዛ ፍሪጅ ውስጥ የገባው ሬሳ የሰው ሬሳ አይደለም የሚል ሀሳብ ያለው ነው ናሙናው። ይህ ማለት ግን ትናንትናም ስንገልጸው እንደነበር ነው። ትናንትና ምለው ለእናንተ እንድትረዱት ብዬ ነው። በትናንትናው ቪዲዮ ላይ ስለተለቀቀ ምንድነው የሚመስለኝ ይዱና ተነስተን ልክ ስነ ፍሪጁ ምናምን ልከፍት ስል ምንም ያልመሰላት የሆነ የምታውቁ ኦልሬዲ ሴትል ሆኗል፣ ተስተካክሏል፣ ምንም አይመጣም አልመሰለም። እንደዛ ምንም አያመጡ የሚያገኙት ነገር የለም። መረጋጋቷ ማለት ሂድ ፍሪጅ ላይ ሂድ እኮ ነው ያለች። ይሄ የማይመስል ነገር የማይመስል ማለት ነው። ለማንኛውም ግን አሁን እሄዳለሁ ወደ እሷ። ስለ ጓደኛዋም በተለይ ልጁ መደናገጡ እዛ ውስጥ ገብቶ መተኛቱ ምናምን ያልተመቸኝ ነገር አለ። እንግዲህ የተወሰነ ሰዓት ወስደናል እዚህ ጋር ቁጭ ብለን ምርመራው ምናምን እስኪያልቅ እስኪጠራ ድረስ ያለውን ነገር ቁጭ ብለን ጨርሰናል። ቀጣይ ወደ ቤት ውስጥ የምንገባ ይሆናል። ወደ ውስጥ ገብተን ከሴትዮዋ ጋር ስለ ልጇንም ጓደኛዋንም የተወሰነ እንጠይቃቸዋለን። ከጀርባ የተደበቀ ነገር እንዳለ ግልጽ ነው። ቤቱ የሆነ ነገር አለው። በቃ እኔ ያልገባኝ ያላገኘሁት የሆነ ነገር እንዳለ ግልጽ ነው። ያ ቪዲዮ ከምንም ተነስቶ ሊላክልን አልቻለም። ያ ቪዲዮ ያለ ምንም ምክንያት እንድሄድ እዛ ቤት እንድገባ አልተፈለገም። ስለዚህ ማጣራት አለብኝ። አሁን እሄዳለሁ፣ ለማጣራት ጥረት አደርጋለሁ ማለት ነው። እንግዲህ ውድ ቤተሰቦቼ ሁሌም እንደምንለው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህንን ቻናል ማበረታታችሁን እንዳትቆሙ። የእናንተ ላይክ፣ የእናንተ ሼር፣ የእናንተ ሰብስክራይብ በብዙ እየጠቀመን ነው፣ በብዙ እየረዳን ነው፣ በብዙ ስራችን እንድንቀጥል እያደረገን ነው እና ሁሌም ልክ ቪዲዮውን ስትጀምሩት ላይክ አድርጋችሁ ጀምሩ። ከካሜራ ጀርባ ደግሞ ጀግናው ታታሪው አይበገሬው አቤል ከጀርባዬ ነው ያለው። እሱ ሁሌም ከጎኔ ሆኖ በእያንዳንዱ ቀዳዳዎች ስገባ በእያንዳንዱ ቀዳዳዎች እየገባ ችግር ሲገጥመኝ አለሁልህ አይዞህ ከጎንህ ነኝ እያለ እያበረታታኝ ይገኛል። እናንተም ቤተሰቦቼ ደግሞ ይህንን ጀግና ይህንን ታታሪ ወጣት ሊንኩን ከስራ አስቀምጥላችኋለሁ። የራሱን ቻናል ከፍቶ በደንብ ለመንቀሳቀስ ጥረት እያደረገ ነው። አግዙት፣ አለንልህ፣ ከጎንህ ነን እያላችሁ እርዱት ለማለት እወዳለሁ።
ሁሌም እንደምለው በተለይ ደግሞ ሱፐር ቻት እና ሱፐር ስቲከር እየሰጣችሁ እያበረታታችሁ የምትገኙ ውድ ቤተሰቦቼ በጣም አመሰግናለሁ። ሱፐር ቻት ሱፐር ስቲከር እንግዲህ ያው ኮሜንት ሴክሽን መስጫው ላይ ወይም ኮሜንት መስጫው ላይ ነው የሚገኘው እና እዛ ላይ እየገባችሁ የምትፈልጉትን ያክል መስጠት ትችላላችሁ። አብራችሁን ቆዩ። እንግዲህ ውድ ተመልካቾቼ ተመልሼ መጥቻለሁ። ከእናንተ ጋር እንግዲህ ድጋሚ ቆይታ ለማድረግ ከአንቺ ጋር ቆይታ አድርጌያለሁ። ያው ልጅሽን ማግኘት ስለፈለኩ ጓደኛሽም እየመጣች ነው ብለሽኛል። እነሱን ለማግኘት ነው ከእነሱም ጋር የተወሰነ ቆይታ ለማድረግ ያክል ችግር የለውም አይደል? ትንሽ ችግር የለም። እንኳን ደህና ቆየኸኝ። እስኪ ራስህን አስተዋውቀኝ። ማን ልበል? ጆኒ ይባላል። ጆኒ ወይም ዮሐንስ። እሺ ስንተኛ ክፍል ነህ? እኔ ፈርስት ይር ኮሌጅ ተማሪ ነኝ። ፈርስት ይር ኮሌጅ የምትማረው? ውጤት ቀርቶብህ ነው? አልመጣልኝም ውጤት። ያው ሪሚዲያል መማር እችል ነበር ግን እሱን ከመማር ብዬ ያው ኖርማል ትምህርት እየተማርኩ። አሁን እንደምትማረው? አሁን እኔ ቢዝነስ ማኔጅመንት እና ትምህርት እንዴት ነው? አሪፍ ነው፣ በጣም አሪፍ ነው። ቅድም እኮ እኛ ስትገባ ስናይ እኛን ስታይ በጣም ተደነጋገጥክ። ልተኛ ምናምን አልክና ደህና ነህ? ደህና ነኝ። ያው ክላስ ታውቃለህ ያለውን ነገር እዛ ስታጠና ስትል ከጓደኞች ጋርም ጊዜ ስታሳልፍ ይደክማል እና ያው ገብቼ ልተኛ ትንሽ ብዬ እረፍት ልታደርግ ፈልገህ ነው። አሁን ከክላስ ነው የመጣኸው ማለት ነው? ቅድም ከክላስ ነው የመጣሁት። ደብተር የለህም ታዲያ ክላስ ስትመጣ? ደብተርን ያለኝ ኧረ እባክህ እዛ ነው ማስቀምጠው። ትንሽ ኖት ነገር ይዘህ ታስቀምጣለህ። እዚህም ያው በእንትን ነው መከታተል። በቃለ ነው አንተ የምትሸመድደው? እንትን አለ ይሄ የሚላክልህ ፒዲኤፍ ነገር አለ። እሺ እሱ ላይ ነው የማነበው። በፒዲኤፍ ነው አንተ ሞር የምታነበው እንጂ ጽፈህ ምናምን አለ ነገሩ። መጻፍ የፋራ ነው። አዎ ይሄን ታውቂያለሽ? እንዴት ነው ደብተር ይዘህ ሄደህ ከላቲው? እኔ አላውቅም። ይሄንን ታውቃለህ? ደብተር ይዘህ ሄድ ትምህርት ቤት ሄዳለሁ ሲለኝ ብቻ በትምህርቱ ግዴታ ራሱ ነው ኃላፊነቱን መውሰድ ያለበት። እኔ ደግሞ እንደነገርኩ ቀደም ያመኛል፣ ወደ በሽታዬ ነው በብዛት ትኩረት የማደርገው። መናገር ያለብህን ትናገራለህ፣ ግን የአሁን ልጅ መጫን አልችልም። ልትጫናቸው ስለማትችል በራሳቸው አይምሮ እንዲጓዙ ተዋቸዋለህ። ነገር እንትን እያልኩ አይደለም። እሺ ይሄ ሰውዬ ነገረኛ ነው እንዳትለኝ፣ ደግሞ እያያዝክ ነው እንዳትለኝ። አይ ያው እግረ መንገድ ለመግባባት ያክል ለመጫወት ያክል ነው። እስኪ እናትህ ያው ከዛሬ 2 ዓመት በፊት ከአረብ ሀገር እንደመጣች ምናምን እያጫወተች ነበር። አብዛኛውን ጊዜን ከአያቶች ጋር ነው ያደግከው። እንግዲህ አያትህ አሁን በዚህ 2 ዓመት ውስጥ ነው ያረፉት። ከዛ በፊት ደግሞ ወንዱ አያትህም እንደዚሁ እሳቸውም ጋር ትንሽ ቆይተዋልና በአያት እጅ ማደግ እንዴት ነበር? እናትህ እስከመጣች በኋላ ምንድን ነው ልዩነት ሁለቱ? በአያት እጅ ማደግ ያው የአያት ልጅ ጨምላቃ የሚባል ያው በቃ ትቀብጣለህ፣ ብዙም ባይቆጣጠሩህም ግን ደስ ይላል ከአያት ጋር ማደግ። ያው እናቴም መጣ፣ ያው እሷም እንደነሱ ሆና እየተንከባከበች ነው። ያው የምላትን ነገር ታደርግልኛለች ምናምን። ብዙ ጊዜ በአያት አሁን እኔም በአያቴ እጅ ነው ያደጉትና በአያት እጅ ያደገ ሰው ትንሽ የመጨመላለቅ ነገር አለ፣ የመቀበጥ ነገር አለ ምናምን አይነት ነገር አለ። አንተ ጋር ያ ነገር አለ ይባላል። ግን እኔ ብዙም ባልቀብጥም ግን ያው እነሱ ያቀብጡሃል። ግን እኔ የሆነ ስለ ቆፍጠን ያልኩ ሰው ነኝ እና በቃ የራሴን ባህሪ የራሴን ጸባይ ነው እንትን የምለው የምኖረው እንጂ እንደዚህ ግዙልኝ ምናምን እያልኩ ማለቃቀስ ልጅ አይደለም። ከድሮም ከህፃንነቴም ጀምሮ ወራዲ ገዝተው ስለሚሰጡ ነው። ቀድሞ ይሰጣል። ቀድሞ ከተሰጠ ለምን ታለቅሳለህ? አይ በአያት ከወንዱና ከሴቱ አያት አሁን በጣም የሚያቀብጥ የትኛው? የሴቱ አያት። ሴቱ አያት ታቀብጥ ነበር በእውነት። ስለዚህ እሳቸውን ስታጣ በጣም ብዙ ነገር ነው ያጣው ማለት ነው። እናትህስ አሁን ረጅም ጊዜ እንዳልኩ 3-4 ዓመት ነው እየቆየች ነው አንተ የምትጠይቀህ ምናምን፣ ግን ለረጅም ጊዜ አታያትም። ያ ስሜት እንዴት ነው? አሁን እንደዚህ አይነት ላይፍ ውስጥ ያለፉ የአንተ አይነት ወጣት ልጆች ይኖራሉ ምናምንና
እንዴት ነው ያሳለፍከው? እናትነትን እንዴት ትገልጸዋለህ? በሱ አይ እናትነት ያው ስለኔ እንደዚህ አላውቀውም። እኔ ባያትቼ ስለሆነ እነሱን ነው በቃ እነሱ እንደ እናቴ ምንም የሚያስከፉኝ ነገር ስለሌለ እንደዚህ ያን ያክል ተሰምቶኝ አያውቅም። እንደሌላ ልጅ በጣም ስለሚንከባከቡኝ አይሰማኝም። ብዙ እናት ብትኖረኝ ምናምን የሚለው ነገር የለብኝም። እንደዚህ አይነት ፊሊንግ የለብኝም። ሞር በቃ እሷ አለመኖሯ እንዳታውቀው አድርገው ነው ያሳደጉኝ። አንቺ አረብ ሀገር በነበርሽበት ጊዜ ያው ይነገርሻል ስለ ልጅሽ እንደዚህ ሆነ እንደዚህ ያደረገ ምናምን እና ምንድን ነው ስለ ልጅሽ ሞር ይነገርሽ የነበረው? በልጅሽ ትናደጂ ነበር ወይስ ትደሰቺ ነበር? በተለይ ልጅ እያለ በእርግጥ ስለ ልጅ ክፉ እንዲያደርገ እንደዚህ ፈጠረ ብለውኝ አውቀው ትንሽ ያስቸግረን የነበረው ምግብ አለመብላት ውፍረቱ ያስታውቃል። አለመብላት ላይ ያስቸግር ነበረ። እሱን ነው በቃ እስኪ የሚሰማሽ ከሆነ እንዲበላ ንገሪው ምናምን እንጂ ሌላ ያስቸግራል ብለው ሞር የሚነግሩኝ ነገር የለም። ምክንያቱም ማስበው መሰለ መጀመሪያ ላይ ቢናደዱ እኔ በመውለዴ ከኔ በልጥ እነሱ ናቸው ለሱ የሚያስቡለት። እንዴት አሳልፈው ይሰጡኛል? አይነግሩኝም ጭራሽ። አይበላም ምግብ ጭራሽ አይበላም። ምክንያቱም እኔ ፎቶ ምንም ሳይ ከስቷል ብዬ በምጠይቃቸው ምግብ እሺ አይልም ጭራሽ። ያው እኔ ጥፋትን ባጠፋም ያው እዚህ ነው የሚቀጡኝ እንጂ እንጂ እንደሷ ተናግረውብኝ አያውቁም። አይናገሩ ነበር። እኔም ያን ያህል አጥፊ ልጅ አልነበርኩም። ሙሉ ለሙሉ ነው የምታጠፋው። ሙሉ ለሙሉ ልብ ነው እንጂ ብታደርገው። ኦኬ። ስለዚህ አብዛኛውን ጊዜ ከአንተ ጋር የነበራቸው እንትን ጥሩ ነው። ብዙ ጊዜ አረብ ሀገር ልጆችን ትተው ሲሄዱ እናቶች ብዙ ነገራቸውን ነው መስዋዕት የሚያደርጉት። እውነት ለመናገር የምሬን ነው። በተለይ ደግሞ የወለድሽው የልጅሽ ፍቅር ከሁሉ በላይ ትልቁ ነገር፣ ከሁሉ ነገር የሚከብደው እሱ ነው። ፍቅር ማጣት በጣም የሚከብደው ነገር ነው። ሌላው ቻሌንጅ ደግሞ አንተ ተቀርጸህ ባደግክበት ቤተሰብ ነው የሚያድጉት። ግን በጣም ትልቁ ችግር ፍቅሩ በቃ ፍቅር እሱ ማቶ እኔ ማጥቼ ነው የምኖር። ግን አሁን ይሄ ነገር አላስፈራሽም? እኔ የወለድኩት ከሌላ ነው። አባቴ አዝኖብኛል፣ እናቴ እንደዚህ ተከፍታለች። ስለዚህ ልጄን እንደዚህ የሆነ ፍቅር ያሳድጉት ይሆን ምናምን የሚል ስጋት ይኖር ነበረብሽ የዛኔ? አይ አልነበረብኝ። እንደኔ ፍቅር ሳይኖራቸው ቀርቶ አይደለም ያንን ነው። አሁን ልጅሽ ግን የመጣው ይሄ እንዳልሽው ፕሮፐር በሆነ መደብ ግን በስተትም ቢመጣ የእናትም ሆነ አባት እናት ከሆኑ እናት ነው፣ አባት ከሆነ አባት ነው አይደል? ለማንኛውም ልጅ ስለዚህ ሌላም ልጅ አምጥቶ አሳድጉ ተብሎ ቢሰጣቸው ያሳድጋሉ አይደለም? የልጃቸው ልጅ። ስለዚህ ከኔ በላይ ፍቅር ሰጣሁት። ምን አረገ? እሷ በተሳሳተችው ጭራሽ የኔን ፍቅር ሁላ ወስዶ ነው ያድገው። ስለዚህ ይሄን ደስጋታ አሁን ምልሽ እኔ አሁን እንደ ኬዝም እንደዚህ ዝም ስሰማ ምናምን ነበርና ልጃቸውን እዚህ ትተው ትሄዳሉ። ብዙ ጊዜ ለእናት ለአባት መተው ጤናማነት ነው ይሻላል። ምክንያቱም እነሱን የምታግዣቸው ከሆነ ሰፖርት የምታደርጊያቸው ከሆነ በገንዘብ ችግር የለም። ለአክስት ልጅ ላጎት ምናምን ይሰጣሉ፣ ለወንድም ለእህት እና ሲመለሱ እነዛ ልጆች በጣም ተጎሳቁለው መጥፎ ነገር አጋጥሟቸው በህይወታቸው ምናምንና እስኪጸጸቱ ድረስ እንደዚህ ሆነ። አንቺ ግን እድለኛ ነሽ፣ ጥሩ ቤተሰብ ላይ ልጅሽን እንትን ማለትሽ በጣም እኔ አያቶችን በጣም በዚህ ላይ ማመስገን አለብኝ። ስለ አንድ እኔ የማውቀው ልጅ አለ እና እንደዚህ ማዘሩ ውጭ ሄዳ ፋዘሩም እዛ ፋዘሩን እንጃ ምን አላውቅም፣ ስለ ፋዘሩ አልነገረኝም እና ታውቃለህ ከአክስቶቹ ጋር ነበር የሚኖረው እና በጣም ነበር የሚያቆሳቁሉት። ከእሱ አንጻር አሁን እኔ እዚህ ጋር ያሉትን ሳይ በቃ እናትም አባትም ሆነው በስትክክል በቃ ከእናትም በላይ ተንከባክበው ያሳደጉኝ እና በጣም በዚህ መድረክ ላይ ማመስገን ፈልጋለሁ። በጣም ደስ ይላል። ያው እሷም ምትረዳ የሆነ ነገር ሰፖርት ታደርገናለች። ቤት ውስጥ ምንም ነገር አተናናቅም፣ ተቸግረንም አናቅም፣ አንድ ቀንም ርቦንም ጠምቶንም አናቅም። ሁላችንንም እሷ ነው የምታግዘን። በጣም ደስ ይላል። በልጅ ራሱ መመስገን፣ በቤተሰብ መመስገን። በህይወቴ ትልቁ የሰው ልጅ ስኬት ብዬ የማምነውም እሱን ነው። የመጀመሪያው ቤተሰቦችሽ፣ እናትሽ፣ አባትሽ አንቺን ማመስገን ሲችሉ፣ በአንቺ ምክንያት ሲያርፉ፣ ከዛ ደግሞ ሁለተኛው የሚቀጥለው ደግሞ ልጆችሽ፣ የወለድሻቸው ልጆች ለአንቺ እረፍት ሲሆኑሽ እንደ ማየት መባረክ የለም ብዬ አምናለሁ። አሁን ደግሞ እንግዲህ ልጅሽ በሚዲያ ቀርቦ እንደ ሌላው ሳልሆን
እንዲያውም አንድ ምሳሌ የራሱን ጓደኛ አንስቶ እንደሌላው እንዳልሆነ አድርገሽ እዚህ አድርሰሽኛልና ቴንኪው ብሏል። እኛም እናንተን በጣም ነው የምናመሰግናችሁ። ሰውየው እየቀናህ ነው። የሚያስቀኑ ቤተሰቦች ናቸው። ያ በጣም ደስ ይላል። ይሄን ፍቅራችሁን ያዝልቅላችሁ ለማለት እወዳለሁ። ጓደኛሽ ትቆያለች ወይስ? እሺ እሺ፣ እስከዛው እናንተ እንጨዋወትና ያው እንግዲህ ከእናትህም ጋር ሆነን የተወሰነ ተጨዋውተናል። አሁን ደግሞ እስኪ ምልክ ስላንተ የተወሰነ የምትነግረኝ ነገር ካለ ስለ ጓደኛዋም ጓደኛ እንደላት አሁን የምትባለው ውባለም ነው የምትባለው። ስለ እሷ ምናምን እስኪ ያለውን ነገር እስኪ ያጫውተኝ። ውብዬ በጣም አብሮ አደግ ጓደኛሞች ናቸው። በጣም የሚዋደዱ ጓደኛሞች ናቸው። እና ውባለም በጣም ስለ ኃይለኛ ስትሮንግ የሆነች ሰዎች ናት። የሆነች አለች ምትቆጣ ምናምን በጣም ነው። እኔን እራሱ ድሮ ህፃን እያለሁ በጣም ትቆጣጠረኝ ነበር። አሁን አድጌ ይሆናል ብጥ ስልባት ነው መሰለኝ ቻላ ያለችኝ እንጂ በጣም ድሮ እራሱ ትመታኝ ሁላ ነበረ። ሂድ እባክህ አናትን በኩርኩም ጫራ ነበር ምንታልፈው። ኃይለኛ ሰው ናት ማለት ኃይለኝነት ስትል አሁን ለምሳሌ አትንኩኝ የሚል ሰው አለ ምናምን ምንድን ነው በቃ አትንኩኝ ባይናት። በቃ የሆነ ነገር ካለ በቃ ምንም አችልም ቶሎ ነው ቡግ የምትለው። እና በቃ እዚህ ራሱ አንድ ቀን የሆነ ተከራይ ለክፏት በጣም በቃ የሌለ ሰዓት ሆነች። ካልደበደብኩት ካልፈነከትኩት ብላ አያቴ ነበረች እዛኔ ታይ ምናምን። ምንድን ነው ያጣላቸው? በቃ እኔ እንጃ ሳስባት ወንድ የምትወድ አይመስለኝም። በጣም ወንድ ትጠላለች። ኧረ እባክህ ምን እንደሆነ አላውቅም። በጣም ወንድ ትጠላለች። በጣም ከወንድ ጋርም አይቻትም አላውቅም። እንደዚህ ምንም እንጃ የሆነ ባክስቶሪ ሊሆናት ይችላል። ግን እኔ እስካሁን ድረስ በጣም ብቻ ከወንድ ምንም ብቻ በቃ በጣም ኃይለኛ ናት። እንደነገርኩህ እኔም ታስጨንቀኝ ነበረ ምናምን። በምንድን ነው አንተ የምታስጨንቀኝ ነበር? ያው እኔ በቃ እንደዚህ አንተ አታምሽ ምናምን ቤት ምናምን በቃ ብቻ ሚሊዮን ስማ ምናምን እያልሽ ትቆጣጠረኝ ነበረ። ያው ግን ያው የእናቴ ጓደኛ ስለሆነች አከብራታለሁ፣ እወዳታለሁ። ምንም ቢሆን አልጠላትም። ያው ለእኔ አስባ ነው በሚል ዝም ነው የምላት እንጂ በጣም ከባድ ሰው ናት። በጣም ይከብዳል። ስለዚህ እሷ ሙሉ ለሙሉ ከወንድ ጋር ምንም አይነት ፍቅረኛ ምናምን አይተህ ታውቃለህ? ከእሷ እኮ አሁን እየነገርኩህ አይደል? አይቻት አላውቅም ከወንድ ጋር አይቻት አላውቅም ማለት ፍቅረኛም ኖራት አያውቅም አትመስለኝም። ባልም ምናምን የለም ባልም የላትም ምናምን። በፊት እናትህ ስትነግረኝ እዚህ እናንተ ግቢ ላይ የነበረው አሁን ያከራያችሁት እዛ ነበር የሚኖሩት፣ ከዛ ለቀው ነው የሄዱት ምናምን ነገር ብላ ነግራኛለች። እዚህ ጋር የነበረው እዚህ ጋር ያለው ቤት አይደል? አዎ ይሄኛው ማለት ነው። እና ከእናትህ ጋርስ ምን አይነት ነው ግንኙነታቸው? ያው አብሮ አደግ ጓደኛሞች ናቸው። ከህፃንነታቸውም ጀምሮ የሚታወቁ ናቸው። እዚሁ ግቢ ነው ያደገችው የሚባል ወሬ ሰምቻለሁ። ያው ያን ያህል ቀረቤት የለኝም። የሆነ ኮምፕሌክስ ያለባት ሴት ናት መሰለኝ ሳስባት ምናምን። የሆነ ጥሩ ነገር ምናምን ስታይ በጣም ትናደዳለች፣ ትቀናለች መሰለኝ። ግን ያው እንደዚህ ብለህ ያው ለእናትህ መናገር ከጓደኛ ጋር ማጣላት ነው በሚለው ዝም ትላለህ እያየህ እንጂ ከባድ። አንተ ቆይ ብለህ አሁን እነዚህ ሁለቱ ያላቸውን ግንኙነት ታውቃለህ ምናምን ምናምን እና አሁን ቤት ውስጥ እንደነገረችኝ እንኳን የሚመጣው አንተ አለክ፣ ከዛ ጓደኛዋ አለች፣ ከዛ እሷ እናትየዋ አለች። በቃ ሌላ ሰው የለም። ተከራዮችም ያው ብር ሰጡ ምናምን የሚወጡት። ለምንድን ነው በዚህ ደረጃ ከሰው የምትርቁት? ማለት እናትህ የምትርቅበት ምክንያቷ ምንድን ነው? እኔ እንጃ። በህመም ምክንያትም ውጭም ሄዳ የሆነ ትራማ ኖሮባት መጥቶ ይሆናል። እንደዛ ነገር ነው የሚሆነው ብዬ ነው የማስበው። ያው የኔም ጓደኞች ድሮ ይመጡ ነበር፣ አሁን ግን የሚመጣም የለም። በፊት አያተ እያሉ ይመጡ ነበር። አሁን የነገርኩህ ልጅ ጓደኛዬ አንዴ አክስቷ አባረው ከቤት አንዱ ለቀምቱኛ ቤት አድሯል። አያቴን አስፈቅጃት ምንድን ነው ይሄ ፈቅዳለት አምጥቼ አሳድሬዋለሁ 2 ቀን። ኦኬ አሁን ይሄ እናቱ ውጭ ምናምን ያልከኝ ውጭ ናት እናቱ። እና በቃ የጨቁኑ ተላላኩ። ከዛ አባረረችው የሆነ ነገር አድርጎ ቤት ውስጥ። ከዛ በኋላ በጣም ታሰቃየው ነበር ማለት ነው? በጣም ነው የምታሰቃየው። ከዛ 2 ቀን አድሮ ከዛ በኋላ ደግሞ አላ የሆነ ብር ምናምን እናትየው ትልክላታለች ውጭ ያለችው እና ይሆናል እንትን እንዳይታወቅባት መሰለኝ ና ምናምን ብላ ድጋሚ ይቅርታ ምናምን ብሎ አስገባን እኛ አያቴ ተናግራ።
በጣም ከባድ ነው። እኔም በዚህ በኩል አሁንም ደጋግሜ አሁንም ላይ እናቴ ናት የምታስተምረኝ የከፈለችልኝ የትራንስፖርት ትምህርት ቤት ደግሞ ያው ኮሌጅ ታውቃለሽ ሻይ ቡና ምናምን አለ ስንት ነገር ያው እሱንም ነገር ከበር የምታደርግልኝ ልብስ የምትገዛልኝ ጫማ የምትገዛልኝ በሌለ ባለ አቅሟ የምታደርግልኝ እሷ ናት እና በጣም አመሰግናታለሁ። በእናትህ በኩል ቅር የሚልህ ነገር አለ? በእናቴ በኩል ቅር የሚለኝ ነገር አንድ ነገር አለ፣ ግን ለእሷ ነግሬያት አላውቅም። ለአንተ ልንገርህ፣ ያው ማየት አይቀርም ግን ልንገርህ፣ አባቴን አላውቅም። ስለ ምን አይነት ሰው ይሆን አላውቅም። አሁን አይታወቅም፣ ወደፊት የአባቴን ልጆች ሁላ ልንጋባ እንችላለን። የሆነ ከዘመዶች ጋር እንደዚህ ባለመታወቅ የሆነ ነገር ሊፈጠር ይችላል። እሱን እንኳን ብታሳውቀኝ ብትጠይቅልኝ። ምንድን ነው የምትልህ? ስለ አባት ስታነሳ እኔ ጠይቄያት አላውቅም እንደዚህ ብዬ። ቅር ይላታል፣ እኔ በጣም መሳሳላት እና ደግሞ በሽታም ስላለባት እንድታስብ አልፈልግም፣ እንድታስተውሰው አልፈልግም ያን ነገር። ቅድም አሁን ስጠይቃት ምን አለችኝ? ጭራሽ አያነሳም፣ አንስቶ ራሱ አያውቅም ያለች። እኔ አንስቼባት አላውቅም፣ እንደዚህ እንዳትሸማቀቅብኝ ብዬ ነው እንደዚህ ልላት። ታዲያ እንደዛ ካሰብክ አሁን እንዴት መጠየቅ ፈለግ? በቃ አሁን በጣም በቃ ስለ ጊዜው እየሄደ ነው በጣም እኔም እያደግኩ ነው ያለሁት እና አይታወቅም የፈጠረው ነገር። ለዛ ነው እንጂ ኖርማል ነገር ነው። አሁንም እኮ ምንም የጎደለብኝ እሷ ያጎደለችብኝ የእሷ ቤተሰቦቿ የጎደሉብኝ ነገር ኖሮ አይደለም። ግን ይሆናላ እያደግክ ስመጣ የማንነት ስሜት የሚባለው ማንኝ እኔ ከማን የመጣሁት የሚል ነገር አለ የሚወቅስ እሱ ነገር ነው እንጂ ሌላ ነገር አይደለም። ስለዚህ ማንኝ የሚለው ጥያቄ አሁንም በጣም ይከነክነኛል። ለዛ ነው። እዚህ ቤት ውስጥ ግን እርግጠኛ ነህ ከሶስታችሁ ውጭ ሌላ ሰው የለም? እዚህ ቤት የሚገባ ሌላ የለም። እሺ ገብተው እንደነገርኩ ነው ቢገቡ 2 ደቂቃ አይቆዩም። ሰላም እንዴት ናችሁ ብለው ቢወጡ ነው። ተከራዮቹም እሷን ሰላም ለማለት ሊመጡ ማንም በቃ ይመጣል። የኔ ጓደኞች እራሱ አይመጡም። ያንተ ጓደኞች ለምን ደግሞ አይመጡት? ያው ኮሌጅ ስለማር እዚህ አካባቢ ብዙም አይደለም፣ ሙሉ ወደ ታች ነው ሰፈር። እዚህ አትልም? ከሰፈር ወጥቼ ነው ሙሉ እዛው ኮሌጅ አካባቢ ነው። ከክላስ ስንወጣ እዛው ሻይ ቡና ብለን ጌም ዞንም ገብተን ተጫውተን ምናምን ከመጣሁ ቤቴ ገብቼ ፊልሜን አይቼ ምናምን እተኛለሁ። ምንም ነገር የለም እንደዚህ ከሰው ጋር የሚያደራርሰኝ። ትምህርት ቤት ከሰው ጋር ተጣላ? ተው ወጣት አይደለም። እኔ አልጣላም፣ እንደዚህ አይነት ባህሪም የለብኝም። መጠየቅ ትችላለህ፣ ማንን ትጠይቃለህ? ግን እናቴ አለች፣ እሷን ብትጠይቃት ትነግርሃለች። ምንም አግሬሲቭ ባህሪ የለብኝም፣ አላሳይም። ቤት ውስጥ የሆነ ነገር ማድረግ ብባል እሺ ዝቅ ብዬ ነው የምታዘት። እሷንም ነግርሃለች ብዬ አስባለሁ። ትንሽ ግራ ያጋባል። ታዲያ ምልክ አሁን እናትህም ተግባቢ ናት እንዳየናት፣ አንተም ደግሞ ጸባይ በጣም አሪፍ ነው። እዚህ ቤት ሰው የማይመጣበት ምክንያት ምንድን ነው? እና ወይስ እኛም ማናውቀው በእናንተ ቤተሰቦች ወይ በአያቶች መካከል የተፈጠረ ነገር ነበር ወይ? እሱን ምን አውቃለሁ። ያው ስለ እኔ እስከማውቀው ድረስ አያቴዎች እያሉ ኧረ ብዙ ሰው ነው። አያቴ ጓደኞቼ ይመጣሉ፣ ያው ብዙ ሰው ይመጣሉ ወደ ቤት። አሁን ነው እንደዚህ ሰው ብዙ መምጣት እንደዚህ ያን ያህል ታውቃለህ ልብ ብዬ አስቤ አላውቅም ነበር። ለካ እንደዚህም ሰው አይመጣም ማለት ነው እኛ ቤት። እናንተ ቤት ሰው እየመጣ አይደለም እንደዚህ አያውን አሁን እንትን አልከኝ። ወደዚህ ማቅረብ አለብኝ ማለት ነው። ጓደኞቼን ወደ ቤት ምናምን መጋበዝ አለብኝ። እናትህ ተግባቢ ነች አይደል? ማዘር ተግባቢ ናት። ግን ያው አንድ ጓደኛ ቤስት ፍሬንድ ነው ያላት እሷ ናት። በቃ እሷ ከእሷ ጋር ስለሆነ ጊዜ የሚያሳልፉት ሌላ ሰው እሷ ዞር ብላ የምታይበት መንገድ የለም ብዬ ነው የማስበው። እሷ ጓደኛ ስላላት ሌላ ሰው አትፈልግም። ያው መጥቶም ቡና የሚጠጡትም ምሳ የሚበሉትም የሚጮቱትም ወሬ የሚያወሩትም ምን የሚሉትም እሷ እና እሷ ስለሆኑ ያን ያህል እሷም ልብ አላለችም። እኔ ደግሞ ትምህርት ቤትም እንደዚህ ጓደኞች ምናምን ቤት ሰፈርም ብዙም ስለማሉ ያን ያህል ልብ አላልነውም። ከዛ ነው ግን አሁን አንተ እንደዚህ ስትለኝ አየህ አሁን ትዝ አለኝ። የበፊቱ ነገር ትዝ አለኝ፣ ጓደኞቼ እየመጡ የሚያደርጉት ምናምን። ቅድም ግን ለምንድን ነው የደነገጥከው? እኛም ቤት ስታይ ለምንድን ነው የደነገጥከው? ያው ካሜራ ድቅን ብሎ ስታይ እንዴት ነው የሚሰማህ? ቤት ውስጥ ምንም ኖርማል ሀገራማን ነው ላንኩት ሲገባ አሁን ምን አለ መሰለህ ገባክና እናትህን ሰላም አላታ እናትህን እንደዚህ ብለህ ሰላም ስትላት አስበዋል። ከዛ እዛ ሄደህ ቁጭ አልክ። እኔ ራሱ ድንግጥግጥ አልከኝ ነበር። ምን ነው ነው ነገር አይ ካሜራ ነው የሚል ጥሩ። ለማንኛውም ካንተ ጋር ሌላ ጊዜ ደግሞ እንጫወታለን እንደ ቤተሰብ።
እዚህ ቤተሰብ መምጣት አለበት አይደል? ስለዚህ እኛ እናንተ ናችሁ የመጣችሁት። ስለዚህ እዛ በኋላ ከስንት ጊዜ በኋላ ከለቅሶ በኋላ ብዙም ሰው መታወቅ አይደል? ስለዚህ አሁን እኛ እንመጣለን፣ ከእናንተ ጋርም ጨዋታ እናደርጋለን። ደስ ይለናል። ማዘርህም እናቴም ሰው የምንወድ ሰዎች ነን አይደል? እሺ እንመጣለን። ዞሮ ዞሮ ያው እየመጣን መጫወታችን አይቀርም። እህት የእሷን ጓደኛ ባገኛት ግን ደስ ይለኛል። ውቤ ትመጣለች መሰለኝ። እመጣለሁ ታለች። ፈትለ አቤት። አልደወልሽላትም? ደውዬላታለሁ። እየመጣሁ ነው ብላኛለች። አሁን ትደርሳለች። እየመጣች ነው። ጥሩ በቃ። ከዛ በፊት ግን አንተ ወደ ውጭ ትሆንና እኔ ከእሱ ጋር ማውራ ጉዳይ አለ። ጓደኞቼ ቀጥሮኝ ነበር። ቻርጀርን ያዝ። ቻው፣ መልካም ቀን ይሆንልህ። እደውላለሁ። እሺ፣ ስልክ እቀበላለሁ ከማዘር። እሺ፣ ምንድን ነው ልታናግረኝ? ልነግርህ የፈለግኩት መኝታ ክፍሌ ላይ ጆኒ ልጅሽ አይደለም የሚል ጽሑፍ ተጽፎ አይቻልም። ለዛ ነው እሱ እንዳይሰማ ፈልጌ ነው። ጆኒ ልጅሽ አይደለም ተብሎ ተጽፎ አይቻልም። የምርሽ ነው? እውነት። እና ለዛ ነው እሱ እንዳይሰማው እሷም ሳትመጣ ላውራክ ብዬ ለአንተ ልነግርህ ከፈለግ ላሳይክ እችላለሁ። ሌሊትም ስተኛ የተጫጫነኝ በጣም ተነስቼ ሰው ያለ ኮቴ እየሰማሁኝ ተነስቼ ስወጣ ግን ምንም ነገር የለም። እዚህ ነው ኮቴ የምትሰሚው? መኝታ ክፍሌ ውስጥም እዚህ እሰማለሁ። ኮቴ ትሰሚያለሽ? እሰማለሁ። ሰው የገባ እየመሰለኝ። እሺ። እና እንቅልፍ ተኝቼ አላድርም። ቁጭ ብዬ ነው የማድረው። ማለት 10 እየተነሳክ እየተሳቀክ የምተኛው ነገር የለም። እንደዛ ነው። ከዛ ዛሬ ስነሳ ጆኒ ልጅሽ አይደለም የሚል ጽሑፍ አነበብኩ። ምን መኝታ ቤትሽ? እንደዚህ ማለት የምጠረጥሪው ነገር አለ ወይ? መንፈስ ምናምን እዚህ ቤት የተገናኘ ነገር? በጭራሽ። በቃ ግን ይከብደኛል፣ መተኛት አልችልም፣ ይጨንቀኛል። ሲጨንቀኝ አድራለሁ። ጠዋት ሌሊት ላይ ተነስቼ ስፈልግ ምንም ነገር የለም። ግን ዛሬ ደግሞ ይሄን ሳይ በጣም ግራ ተጋባው፣ አስጨነቀኝ። ይሄን ጽሑፉን ሳየው ማለት ነው። እኔ መኝታ ክፍል። ቆይ ወላጆች የአንቺ እናት አባት ከመንፈስ ጋር የተያያዘ ነገር አላቸው? እኔ በፍጹም ማስታውሰው ነገር የለም። ምልሽ አሁን ለምሳሌ አውሊያ ምናምን እንደው ለቆሌ ያክል ንድፋ ምናምን እያሉ የሚያደርጉት ነገር አለ? አላየሁም። እርግጠኛ ነሽ? እርግጠኛ ነኝ። ያየሁት ነገር የለም። ሊኖር ይችላል። ምክንያቱም ወላጅ የሆነ ነገር ሲያደርግ እኮ ለልጆች አያሳይም አይደል? እኔ ደግሞ ነፍስ ባወቅኩበት ሰዓት አጠገባቸው አይደለሁም። ይህም ልጅ ትንሽ ነው ለሱ። አሁን ይሄን ጽሑፉን ምናምን እሱ አይቶታል? አላየውም። እኔ ክፍል። እሺ፣ ሌሊት በምትነሺበት ሰዓት አሁን የኮቴ ሰማው ምናምን ባልሽበት ሰዓት ልጅሽ ተነስቷል? አልተነሳም። ከፍቼ ሳይ ተኝቷል። ተኝቷል። እሱ ተኝቷል። ከማን ጋር አውርተሻል በዚህ ጉዳይ ላይ? ከማንም ጋር አላወራሁም። ጽሑፉን አይተን እንምጣ እንዴ? እስኪ ነይ ጽሑፉን አሳይንና እንትን ዝም ብሎ ነው ያገኘሽው አይደል? እዛው ላይ ድንገት የተገኘ ምንድን ነው? ጆኒ ልጅሽ አይደል? በአረበኛ ነው የተጻፈው? ለምን ነው በአረበኛ የጻፉት? የሚገርም ነው። ወይ ጉድ! ምንድን ነው? ቆይ ጭራሽ በአረበኛ ነው የተጻፈው? በአረበኛ ጆኒ ምን ነው አብኔክ ሄግ ከተቡ ማለት እንደዚህ ነው የጻፉት። እና ለሱም እንዳላወራው ይጨነቅብኛል። እንደምታየው ያለበት እድሜ ጥሩ አይደለም። እና ሌላ ነገር ውስጥ እንዳይገባብኝ ብዬ ዝም ብያለሁ እስካሁን። አሁን ይሄን ሊጽፍ ይችላል የምታስቢው ሰው አለ ወይም ቤትሽ? ጭራሽ መኝታ ቤትሽ? ጭራሽ እኔ ይጨንቀኛል። በቃ አንዳንድ ጊዜ በጣም የሚያስፈራ ነገር ሁላ ነው የሚሰማኝ። ማለት የሚያስፈራ ድምፅ እሰማለሁ።
ኮቴ እሰማለሁ፣ ተነስቼ እወጣለሁ። ምንም የማየው ነገር የለም። እሱ እንኳን እንዳይሰማብኝ ተጠንቅቄ ነው፣ ልጄ እንዳይሰማ ተጠንቅቄ ነው የምወጣው እና በጣም አስቸጋሪ ነው። ለሊት እየፈራው ነው ማድረው። ማንም ይገባል ብዬ የምገምተው የለም። እንደነገርኩ ተከራዮቹ ገብተው ከፍለው ነው የሚሄዱት። እንደ 2 ደቂቃ 3 ደቂቃ ቢያወሩኝ ነው። ከዛ የዘለለ ነገር የላቸው። ለምን ሁሉም ጊዜ የለው። ካሮትክ መኖር አይቻልም። ሁሉም ራቅሽ ነው። አሁን ግራ ይገባኝ ይሄንን። እሺ ከዛ ለሊት ደግሞ ኮቴ ትሰሚያለሽ፣ እንቅስቃሴ ትሰሚያለሽ። ቤት ውስጥ የሆነ እንቅስቃሴ እንዳለ ፊል ታደርጊያለሽ። በትክክል ሰማለሁ። እሺ ችግር የለውም። ሳመጣ ጓደኛዬ መጣ። እሺ ይኸውልሽ ስለዚህ ጉዳይ እሷ ፊት አናወራም። እሺ ተረጋጊ፣ ዝም ብለሽ ኖርማል ወሬ ነው። እሺ ሰላም ነው። እንዴት ነሽ? ሰላም ነው። እሺ እኔ አራት አይ ስለሷ ነው ወደዚህ። እሺ ሰላም ነው። እንኳን ደህና ቆየሽኝ። እኔ እስክንድር እባላለሁ። እሷ ናት። ስለ አረብ ሀገር ህይወቷ እየተጨዋወትን ነበርና ስላሳለፈችው ህይወት ብዙ ወጣቶች በዚህ ህይወቷ ያው ይማሩበታል ብለን ከማሰብ ነበር ስናወራት የነበረ እና ያ ነው ጨዋታችን የነበረ። ኦኬ እሺ፣ ችግር የለውም ማለት ችግር የለውም። እሺ ካሜራ ምናምን ሳይኮ ደነገጥኩኝ። አዎ የካሜራው አሁን እንዳልኩሽ እሷን እየጠየቅኳት ነበር ያለውን ሁኔታ፣ እሷም እየመለሰችልኝ ነበር። ስለዚህ እሱ ነው እና በቃ ለማንኛውም ያው እሷን ስላሳለፈችው ህይወት እዚህም ኢትዮጵያ ውስጥ ብያለችም እዛም አረብ ሀገር ውስጥ እያለች ረጅም ዓመት ነው እና እዛ ያሳለፈችው እንዴት እንደነበር ከሱ ጋር እየተጫወትን ነበር። ልጇንም ስላለው ነገር ጠይቀናል። አንቺም ፈቃደኛ ከሆንሽ ያው የምትቀርበው ጓደኛዋ አንቺ ብቻ ነሽ፣ ሌላ ጓደኛ? አይ ድንገት ስገባ እንደዚህ ብናችሁ ሳያችሁ ትንሽ ደነገጥኩኝ። ምንም መስደነግጥም። ስለኔ ተሞክሮ መስማት ፈለገ፣ አጫወትኩት። አሁን ደግሞ አንቺ የሚጠይቅሽን ነገር ስለምንድነው የሚጠይቀኝ? ስለአንቺ አይደለም ስለኔ ነው። አዎ ስለሷ ነው እንዳለ ስለሷ እንጂ ስለሌላ ነገር አትጠይቀኝም ማለት ነው። በቃ የሷ ነው ብዬሽ በቃ ትጫወቱ እናንተ። እኔ ደግሞ ምሳሌ ሰራለሁ። እሺ እሺ እናቴ እስከምመጣ ድረስ እሺ አጫውቹ በደንብ እንዳታስቀይብሽ። የት ነው የምትሄጂው አንቺ? የት ነው የምትሄጂው? ምንም ልስራላችሁ መጣሁ ትዳርሽ ግን አያስፈልግም ምግብ። እሺ እናቴ የምሬን ነው፣ ችግር የለም። ቤት በያልሽ እሺ ተኮሳተርሽብኝ። አይ አውራት ምናምን ብላ ስትይ እኔ ግራ ገባኝ። ምንድነው ስለኔ ምንድነው የምታወራው ብዬ ነው። አይ ስላንቺ ሳይሆን እንዳልኩ እሷም እየነገረችሽ ነበርና አንዴ ካሜራውን አጥፋላት። እሺ ችግር የለውም። ይኸውልሽ ምን አለ መሰለሽ በኋላ የሚያስጨንቅ ጥያቄ እንዳትጠይቅኝ እሺ። እንትን ማለት አልፈልግም፣ ይቀጣል። እሺ ይኸውልሽ በመጀመሪያ እንግባባ። አሁን ትንሽ ተኮሰታተርሽና ይኸውልሽ እኔ ጋዜጠኛ ነኝ። ጋዜጠኝነቴ ደግሞ ጓደኛሽ ያሳለፈችው የአረብ ሀገር ህይወት አለ። ያን የአረብ ሀገር ህይወት ምን ይመስላል ምናምን። ግን ይቅርታ ተዘግቷል አይደል ካሜራ? አሁን እኮ ለመጀመሪያ እናወራና ከዛ አስጀምረዋለሁ ብዬ ነው። እና ብዙም አትበሰጫጭ፣ ያለውን ነገር በግልጽና በታማኝነት እናወራበት። ከዛ መፍትሄም ለሷም አሁን ትንሽ የጤና ችግር ላይ እንዳለች ታውቂያለሽ። እሷ የምትለው የሆነ የመተትም ነገር ምናምን ያለ ይመስለኛል። ብቻ የሆነ ድብልቅልቅ ያለ ነገር አለ አይደል? አንቺ የምታውቂው ነገር አለ እዚህ ጋር የተያያዘ? ወይ ይቅርታ፣ አንዳንዴ እኮ ይቅርታ አድርግልኝና ከዛ የመጡ ሰዎች ትንሽ ወዝገብገብ ይላሉና መስሏት ይሆናል። እኔ እንጃ ነው ያለቀ ማለት። ከየት የመጡ ሰዎች? ውጭ አይደል ሰው የመጣች አረብ ሀገር? አዎ። ስለዚህ ምናልባት መስሏት ይሆናል ረጅም ጊዜ እዛ ስለቆየች ቴንሽን ሆና ይሆናል እንጂ ምንም አይነት ነገር የለም። እሺ አይ አረብ ሀገር ቆይታ ስለመጣች ምንም የተለየ ነገር አትሆንም። አንቺ እንደምታስቢው ነው የምታስበው። በጣም መልካም ሴት እንደሆነችም ታውቂያለሽ። እርግጥ መሀል ላይ የሆነ የተፈጠረውን ነገር አውቃለሁ፣ ገብቶኛል። በተለይ የዚህ ቤት የነበራችሁን ነገር ምናምን እሱን ስቶሪ እኮ አውቀዋለሁ።
ስለዚህ ምን መነሳት አስፈለገ? አሁን ወደ ኋላ ተመልሶ ያለበት ታሪክ እኔ አሁን ምንድነው ብስጭና አሁን ስትበሳጭ እኮ ምናልባት ያ ነገር ይዞሽ ከሆነ አሁን አንዳንዴ እኔ አሁን ያደኩበት ምን ያልኩበት ቤቴ ቀምተው ምናምን ይሁን ነገር ሲያደርጉ የሚሰማኝ ስሜት አለ። ሜቢ ከዛ ጋር የተያያዘ ነው። አይ እኔ አሁን መሰለኝ ያንተ የምጠይቀኝ ጥያቄ ይሄን ነገር ታውቂያለሽ ወይ ነው አይደለ? ዙሪያ ጥምጥም ሄድክብኝ ወይ ግልጽ ሆነ አይደል? እዛ ጋር ሲጀምር ከዛ ጋር የሚያገናኘው ነገር የለም። በአጋጣሚ ምን ሰምቼ መሰለሽ ይሄ እዚህ ጋር የነበረው ቤት የእናንተ ቤት ነበር። ከዛ የእሱ አባት ይገባኛል ምናምን ነገር ጠይቆ እንደወሰደ ምናምን ሰማውና ከዛ ጋር ነው እኔ አሁን እነርሳው እሱንና ወደ ስራችን እንመለሳል። አጠቃላይ እሱን እንትን ለማለት ስለዚህ አስጀምረው እንደገና ካሜራውን ችግር የለም። እሺ አስጀምረላ። እሺ እንግዲህ ውድ ተመልካቾቻችን እዚህ የምታዩት ጓደኛዋ ውብዬ ናት። ከውብዬ ጋር የተወሰነ ቆይታ ይኖረኛል። እስኪ ውብዬ ከጓደኛሽ ጋር እንዴት ነው ጓደኝነታችሁ? ረጅም ጊዜ የቆየ ነውና እንዴት ነበር? እስኪ ስለ ጓደኝነታችሁ እናውራ። በጣም እንደማንኛውም ሰው መልካም ሴት ናት። እኔም መልካም ጓደኛ መቼም ነገር አለች ብዬ አስባለሁ። በጣም ነው የምወዳት። አብሮ አደጌ ነች። አብረን ነው አንድ ግቢ ያደግነው ምናምን። ቤተሰቦቻችን እንደዚያው ጓደኛሞች ናቸው። ምናልባት የእነሱን ፈለግ ተከትለን ይመስለኛል እስካሁን አብረን የቆየ ነው። አሁን ስራ ላይ ነው ያለሽው አንቺ፣ እሷ ደግሞ ስራ እየሰራች አይደለም ከአረብ ሀገር ከመጣች በኋላ እና እንዴት ነው ጊዜያችሁ የምታሳልፉት? በቃ እኔም ከስራ ስመለስ ስራ ሄዳለሁ። ከስራ ስመለስ እሷ ቤት ነኝ። አብረን ምሳ እንበላለን ምናምን ቡና እንጠጣለን። በቃ ቤተሰብ በለኝ። በቃ ለመኝታ ብቻ ነው ወደ ቤት የሚሄደው እንጂ ውሎዬም እዚህ ጠዋት መጥቼ ቼክ አድርጊያት ምናምን ሰላም ብያት ሄዳለሁ። ልጇንም እንደዛው አቢን ተዋውቀዋል አይደል? በቃ ከሱ ጋር እንደዛው። ስለዚህ አብዛኛውን ጊዜሽ የምታሳልፊው ከሷ ጋር ነው። ቤተሰባዊነቱም የጠነከረ ነው። ትንሽ አሁን ሰሞኑን የጤና ችግር ምናምን አጋጠማትና ከምን የመጣ ይመስልሻል? በተለይ አሁን ኩላሊቴን ማመመኝ እያለች ነው። ደም ማነስም አለብኝ እንደዚሁ ያዞረኛል ምናምን የምትለው ነገር አለና ከምን የመጣ ይመስልሻል? እንደ ጓደኛ ረጅም ጊዜ አብረሻትም ስለምታሳልፊ እዛም የነበራትንም ህይወት ስለምታውቂ ከምን የመጣ ይመስልሻል? እንዴ ቀላል አይደለም እኮ እንደምናወራው እኮ እዛ አረብ ሀገር ሄዶ ሰርቶ መምጣት ቀላል አይደለም። ምናልባት እዛ በጣም በስራ ተጎድታ ይሆናል። ረጅም ዓመት እዛ ነው የቆየችው። ስለዚህ የዛ ጉዳት ምናልባት ያማታል። አልፎ አልፎ ያመመኝ ትለኛለች። ግን ሕክምና ምናምን ይዣት ሄዳለሁ። ኖርማል ነው። መድኃኒቷን እየወሰደች ደህና ነች። አሁን ምን ያህል ለምትወጨት አንቺ? እዚህ በጣም እንዴት ሰውን ይሄን ያህል ወደዋለሁ ብሎ መለካት አለ እንዴ? በጣም እንደ ጓደኛዬ እንደ እህቴ ነው የማያት። ከጓደኛም በላይ ነች። ብዙ ጊዜ ጓደኛን ይመስላል አይደል? ጓደኛህን ንገረኝና ማንነትህን ልንገርህ ይባላልና እሷ የልጇን አባት ትወዷለች ይመስለኛል ባልሳሳት እንደ ሀሳብ። ለምንድን ነው እንዲቀራረቡ ማታረጊው? ያው ጓደኛ አይደለሽ አንቺ ነው ወይ? ይቅርታ አድርግልኝና በሰው ጉዳይ መግባት ደስ አይለኝም። አልወድም። በቃ ካልፈለገችው አልፈለገችም ነው። አይ አልፈለኩትም አላለችኝማ። ለኔ እዚህ ጋር አልፈለኩትም ላንተ ብትልህም እዚህ ጋር ያለፈው ነገር ስለበድሏት ነው ይሄ ሰው ሄደው አይደለ? አንድ ሰው እኮ ተበድሎ ከሄደ ድጋሚ እኔ ማስታረቅ ምናምን አይጠበቅብኝም። ሁለታቸው መገናኘት ካለባቸው ሁለታቸው ናቸው መገናኘት ያለባቸው። በመሀላቸው ልጅ አለ። ስለዚህ እርስ በርስ ተነጋግሮ መምጣት ያለበት እሱ ወይም እሷ መሄድ እንጂ እኔ በመሀል ገብቼ በማይመለከተኝ ጉዳይ እንትን ማለት አልፈልግም። እሺ ለምን እንደምትቆጪ አልገባኝም። በጣም ተቆጣሁብህ እንዴ? ይቅርታ ያ ተፈጥሮ ስለሆነ ነው እንደዚህ ነው የማወራው። እንደ ሀሳብ ደግሞ ዝም ብሎ ሲያወሩኝ ደግሞ ወንድም ብዙም አትወጂም አይደል? ደስ አይለኝም። ኧረ እባክሽ ምን አደረግን እንግዲህ ይሄ ራሴ እንትን ነው የራሴ ሰው ብዙ ጊዜ ይቅርታ አድርግልኝና ምክንያቱም እንደዚህ ነው ብዬ አላወራም። ለምን የራሴ መስፈርት አለኝ ወንድን የምጠላበት እንትን አይደለ እንዴ? ስለዚህ አይመቹኝም፣ አልወዳቸውም። በቃ ይሄው ነው። እሺ እዚህ ቤት ውስጥ ስለሚካሄደው ነገር ምናልባት እውቀቱ ይኖርሽ ይሆን? በተለይ እሷ እንደነገረችኝ ከሆነ ማታ ኮቴ መስማት ነገር አለ ምናምን አለችና የምታውቂው ነገር ይኖር ይሆን? ብላኛለች ማለት ደውላ ባለፈው እንደዚህ ብላኛለች። ግን ያው አንዳንዴ ልክ እዛ ድረስ ስትመጣ መንፈስ ሁሉ አይረጋጋም። ወይ ጸበል ቦታ ሄደ ወይ የሆነ ቦታ ሄደ እንትን ካላልክ ራስን ካላረጋጋህ
በፍጹም ትረጋጋ አትችልም። ስለዚህ እኔ ምንድነው ያልኳት ጸበል ቦታ ሄጂ ይሄ ዝም ብሎ በቃ ለሽ ላይ ያለው ነገር ነው ለሽ ላይ ያለው ነገር ስለ እዛ ያለው ነገር ቴንሽኑ ነው የመጣሽው ትንሽ እረፍት ማግኘት ስላለብሽ ነው ምናምን ብያታለሁ። ግን ምንም ነገር የለም 1-2 ቀን 3 ቀንም አብሬያት አድርጃለሁ። እሷ እንዳለችው ልክ እንደዚህ አይነት ነገር ተሰማማ ምንም ለኔ ምንም አልተሰማኝም። የሰማሽው ነገር የለም አንቺ ምንም የሰማሁት ነገር የለም። እሺ ከግድግዳው ላይ ስለተጻፈው ነገር ሰውቀቷለሽ? ምንድን ነው የተጻፈው? አታውቂም? አላውቅም። በእውነት እውነት አረብኛ እንደምትችይ ሰምቻለሁ። ደግሞ እችላለሁ ግን አላውቅም፣ አላየሁትም። ከተጻፈ ቆየ እንዴት አላየሁትም አልሽ? ማለት ወደ እሷ መኝታ ቤት ብዙም ጊዜ እንደናለ መጣለሁ አድራለሁ ስልክ ደግሞ እሷ መኝታ ቤት ምናምን አይደለም ታኝ የት ታደርልሽ ታዲያ? ሶፋ ላይ ለምታዩ ሶፋ ላይ ያለ አይደለ እዚህ ላይ ተኛለሁ። አይ ምንሽ አሁን ለምሳሌ ኮምፎርት ያስፈልግሻል ፎጣ ምናምን እዛ ውስጥ አይደል ይዘሽ መጥመጭ? እኔ እንጃ ልብ አላልኩት ይሆናል። ግን ከተጻፈ እንደቆየ ታውቂያለሽ? አለ ወረቀቶች አሉ፣ የተለጣጠፉ ወረቀቶች አሉ። ግን ስለ ወረቀት አይደለም ያወራሁት፣ ግድግዳ ላይ ስለተጻፈ ጽሁፍ ነው ያወራሁት። ምንም ማቀው ነው ይቅርታ አድርግልኝና ምንም ማቀው ነገር የለም በእውነት እውነት። ጓደኛዋ ስለሆነ ታርግልኝና ስለሷ ነው ማውራሽ አልክ። ግን አንተ ሌላ ታሪክ ውስጥ ገብተህ ነው እያወራሽ። አዎ ምክንያቱም ስለሷ ነው እያወራሽ ያለሁት እኮ። አሁንም የሷ አይደለ ይሄ ቤት የሷ ነው አይደል? የሷ ነው። ግን እዚህ የተጻፈውም የሷ ነው። አዎ ማታ ማታ የሚያስጨንቃትንም እሷ ነው። ስለዚህ አሁንም እኮ ከሷ ፍሬም ውስጥ አልወጣሁም። ስለሷ ነው እየጠየቅኩሽ ያለው። ስላንቺ ጠየቅኩሽ። ታውቂው ነገር አለ ብለህ ስላፋጣጥከኝ ማፋጣጥ አንቺ አልሽ። ማፋጣጥ እንደዚህ ነው እንዴ? ማፋጣጥ ሌላ። አሁን እኔ አንቺ አሁን እያፋጣጥኩሽ እንደሆነ ነው የተሰማሻል? አዎ በጣም እየጨነቀኝ ነው። እኔ አልወድም እንደዚህ ረጅም። ስለዚህ የሆነ ችግር አለብሽ ማለት ነው። ምን አይነት ችግር? ምክንያቱም አሁን እየነገርኩሽ ያለሁት ኖርማል ጥያቄ ነው። ኖርማል ጥያቄ በኖርማል ጥያቄ በቃ እያስጨነቀኝ ነው እያፋጣጥከኝ ነው ካልሽ ግን የደበቅሽኝ ነገር አለ ማለት ነው። ትንሽ ስለደበረኝ ነው ይቅርታ። እዛ ትንሽ መስሪያ ቤት ተናድጄ ስለመጣሁ ምናልባት ለዛ ይሆናል ይቅርታ። ከወንድ ጋር ተጣልተሽ ነው? አዎ። ለምን ከወንዶች ጋር የምትጣይ? ብዙ ጊዜ አልወዳቸውማ። አልወዳችሁም ነው? አልወዳቸውም። እኔ አንተን አልወከልኩም ይቅርታ። ሌሎችንም ነው። ስለዚህ እኔን ወደሽኛል ማለት ነው? አይ እኔንም አልወደድሽኝም። እንዴት አሰብክ እንደዚህ? እሺ እሱስ አቤልስ? በፍጹም። ኧረ እባክሽ አትይም። ሸበላ እኮ ሸበላው ምንም ይሁን አይመለከተኝም። ምንም ይሁን። ኧረ ለምንድን ነው እንደዚህ ወንዶች የጠላሽው? እንዲያው አንድ ምክንያት ልትነግሪኝና ምናልባት ማስተካከል ከቻልን ብናስተካክለው። ምንም የሚስተካከል ነገር የለም። አባትሽን አትወጂውም እንዴ? በጣም ነው የምወደው። እና አባትሽ ወንድ አይደለም? ወንድ አባቴ ሌላ ታሪክ ነው፣ ወንድ ሌላ ታሪክ ነው። ወንድ ስለ ሁሉም ወንዶች አንድ አይነት አይደለም። አባቴ ልዩ ነው ለኔ። ገባ አይደለ? አንተ ሌላ ሰው ነህ፣ አባቴ ሌላ ሰው ነው። ስለዚህ የአባቴን ፍቅር አንተ ላይ እንትን ልለው አልችልም። አይገናኝም፣ አንድም አይደለም። አዎ። ስለዚህ አለመውደዴ ምክንያት ሊሆን አይችልም። እንጃ እኔ አላውቅም። ዝም ብዬ አልወዳቸውም። በቃ እንደዚሁ አትወጃቸውም ብለን ያዘው። አዎ። በጣም ጥሩ። እዚህ ቤት ውስጥ ታድሪያለሽ፣ ትውያለሽ። እነሱ በሌሉበትም ሰዓት ቤት አንዳንድ ጊዜ መተሽ ትሄጃለሽ። እንዴ ረጅም ጊዜ እንግዲህ ውጭ ስትኖር ልጇን ያሳደግኩት እኔ ነኝ ማለት ትችላለህ። መግባት መውጣት ብቻ አይደለም፣ ቤተሰብ ነኝ። ቤተሰብ ነሽ። እናታቸው በምን ምክንያት እንደሞቱ ታውቂ ይሆን? ድንገት ነው የሞተችው። ድንገት ትንሽ የተወሰነ ቀን ታመመች፣ ሞተች። ተመርዛ ምናምን የሚል መረጃ ሰምቼ ነበር። ደግሞ ምን አይነት ወሬ ነው ብታወራው አንተ? ይሁን አዲስ ነገር ሆነብኛል፣ ይቅርታ አድርግ። አይ እንደዚሁ በመረጃ ያክል ነውና የሆነ ድንገት ነው የሞቱት። እናትየዋ በሽታም አልነበረባቸውም፣ አልጋ ላይም አልተኙም ምናምን እና 1-2 ቀን 3 ቀን ህመም ነው በቃ አመመኝ፣ እዚህ ጋር ጎኔን ወጋኝ ምናምን ብላ ተኛች። ሰው መርዟቸው ይሆናል ብለሽ አታስቢ? ማን? ያው እዚህ ቤት ንብረት ያለው እዚህ ቤት እንግዲህ እኔ ነኝ ያለሁት፣ እኔና ልጇን ያለ ነው። ስለዚህ አንቺን ብጠረጠርሽስ? እሱንማ አትችልም። ለምን እንዴ? ምን ሆነ ነው አቋ አንቺ ማተጠራጠሪ? ለምን እንደሆነ ታውቃለህ? በቃ እንደ እናት ነው ማያታ። እዚህ ጋር እናትህን አንተ ወላጅ እናትህን ትገላለህ። ለገንዘብ ሲሉ የሚገሉ ብዙ ሰዎች አሉ። እሱ ሌላ ጉዳይ ነው። አንቺ ገንዘብ ትወጃለሽ። አልተሳሳትኩም። ገንዘባት አልወድም በይና ሳምኝ። ሲጀመር ማንኛውም ሰው አንተም ብትሆን ገንዘብ ትወዳለህ። ማንም ሰው ገንዘብ በተለይ ደግሞ ቤተሰቦቼ በግፍ የተቀሙበትን መሬት እነሱ ተደላድለው ሲተኙበት እንደማየት የሚያመኝ ነገር ደግሞ የለም። አሁን ከገንዘብ በላይ እኮ ነው። ሲጀመር እሱ አንተን የሚመለከት ጉዳይ አይመለከተኝም። ግን አንድ አእምሮ ያለው ሰው ማሰብ የሚችል ሰው የቤተሰቡን ቤት ተቀምጦ በሰላም ይተኛል? እኔ ተኛለሁ። እንግዲህ አንቺ አልተኛሽ። እሺ አባትሽ አላለቀሰም ማታ ማታ በሩን ዘግቶ? እናትሽ አላለቀሰችም ማታ ማታ በሩን ዘግታ? ሁሉ ነገር እኔ አልገባኝም። ምንድነው ይሄ? ምንድነው መሰለሽ አሁን በግልጽ እስከተወያየ እሺ አጥፋለት አንዴ። እሺ ችግር የለውም ይጥፋና እኔና አንቺ እንነጋገር። እሺ ይቅርታ ይሄንን ቆርጬ ጥሏለሁ። እሺ ግን
ብዙ ነገሮችን ቁጭ ብለን ከጓደኛዬም ጋር እያወራን ነበር እና ፍሬም አውት ስናደርግ ለመረዳት ስንሞክር ብዙ ቦታዎች ላይ አንቺ እጅሻል፣ ብዙ ነገሮች ላይ አንቺ ነው ያለሻቸው። ቤተሰብ አይደለው እንዴ? yes ግን ቤተሰብነትሽ ደግሞ በዛው ልክ ቤተሰብ ስለሆነች ብቻ አትጠራጣሪ ማለት አይደለም። አሁን ጉዳዩ ፖሊስ ይግባበት እንትን ይግባበት ምናምን ለማለት ፈልጌ አይደለም። እኔ ይቅርታ አድርግልኝና ምንም አይነት ሰው ቢገባበትም አይመለከተኝም። ምክንያቱም በቃ ምንም ያላረኩትን ነገር ማን አረግሽ? እኔ አሁን ስለ አረግሽ ብያለሁ። አሁን እዚህ ጋር ግን አንቺ ወይኔ ቆጭቶሻል አልቆጨሽም? ምንም እንደሚቆጨኝ አባትሽ ቤቱን ተነጥቆ እዛ ጋር መጠለያ ቤት መግባታችሁ ደስ ነበር ያለሽ? ሲጀመር እሱ ይሄ ተስማምተን የምንኖርበት ነው። ገባ አይደለ? ከማን ጋር? ሁላችንም አንድ ላይ ተስማምተን ነው እየኖርን ያለነው። እኔም ጓደኝነቴን እንደቀጠልኩ ቤተሰቤን እንደቀጠልኩ ነኝ አይደል? ምንም እዚህ ጋር አሁን እንትን ያተባለ ነገር የሆነ ነገር ምክንያት ያለው ነገር የለም። ስለዚህ ግን አባትሽ ማታ ማታ ያለቅስ እንደነበር ሰምቻለሁ። እሱን መናገር ላንተ ይጠበቅብኛል እንዴ? አባቴ አይደለም ንገሪኝ አይደለም እያልኩሽ ያለሁት ግን ነበር። እናትሽ በጣም ታዝን ነበር። ወንድም እህቶችሽ መሬት ላይ እየተኙ እዛ ቤት እኮ እንደዚህ አልነበረም እያሉ ያለቅሱ እንደነበር ሰምቻለሁ። በቃ ይሄ በጊዜው በቃ አሪፍ ቤት ኖርን። ማንኛውም ሰው ሲወጣ እንደውም አንድ ነገር ሰው እኮ ተከራይቶ ሲኖር ማለት ነው የተከራየበት ቤት ምርጥ ቤት ከሆነ ሌላ ቦታ ለቀህ ስትሄድ እዛ ቤት ስትገባ አንድ አይነት ላይሆንልህ ይችላል። ስለዚህ ሊደብር ይችላል። እንደ ማንኛውም ሰው ደብሯቸው አላለቀ። ሌላ ምንም ነገር የለም። ለዚህ ሁሉ ምክንያት ደግሞ የጓደኛሽ አባት ነበር። እሱ ነው አይደለ? ከሱ ኮተት አምጥቶ ምን ብሎ እዚህ ቤት ያስወጣችሁ? ቆይ እኔ ያልገባኝ ነገር ማለት ነው አንድ ጥያቄ ልጠይቅህ። ምን ማወቅ ፈልገህ ነው? እውነታው አንቺ በጣም ትቀልዳለህ እናት። እኔ አሁን ይኸውልህ ከሰዓት ስራ እገባለሁ እና ምንም አልፈልግም። እኔ እንዳልኩህ ወንዶች አይመቹኝም። ሲጀምር በሄድኩበት እነሱ እንቅፋት አያጠኝም። አሁንም አንተ እንቅፋት ትሆንብኝ አይገባም። ራሴን አሞኛል። ስለዚህ እንቅፋት እየሆንኩብሽ ሳይሆን እውነታውን ለማውጣት እውነታው ምንም አይነት እውነታ የለም። ቪዲዮ ማን የቀረጸው? የምንም ቪዲዮ የተላከልኝ? ስለምን ቪዲዮ ነው የምታወራው? እሺ ማን የጻፈው ጽሁፍ? እሱን እንግዲህ ሴትዮዋን ብጠይቃት አይሻልም? እሱንማ ጠይቄያታለሁ። በቃ ከጠየቅ መልስ ልትሰጣት ትችላለች። መቼም አንድ ሰው ብቻ ነው እዚህ ቤት ያለው? ሁለት ሰው ተሳስተሃል። ሁለተኛው ማን ነው? ልጇና እኔ፣ ሶስተኛ እሷ። ልጇና እሷ አይደል? ልጇና እሷን ከሞላ ጎደል በደንብ ያውቃቸዋለሁ። እማላቀሽ አንቺ ነው። አንቺ ደግሞ ምክንያታዊ እንደምትሆኝ እርግጠኛ ስለሆንኩ ነው እያወራሁሽ ያለሁት። እኔ አሁን ይኸውልሽ አንቺ ለምን አረግሽው እኮ አይደለም ጥያቄ። ለምን አረግሽው ምክንያት አለሽ? እርግጠኛ ሆነ አረግሽው እንዳትለኝ እሺ። እኔ ላስቀይም አልፈልግም። በምን ልታስቀይም? ይቅርታ አድርግልኝና በንግግሬ ላስቀይም አልፈልግም። አስቀይሚኝ፣ ደስ ይለኛል። ገባ አይደለ? ስለዚህ ያልሆነ ጥያቄ አትጠይቀኝ። ይኸውልሽ አንቺ ስለተናገርሽኝ የምቀየም አይነት ሰው አይደለሁም። ስለዚህ እኔ ደግሞ አትጠይቀኝ። ስለሷ ነው ማወቅ የምፈልገው ብላለች። እሺ ለምን የጻፍሽው? የምጻፍ ነው የምትለው? ጽሁፉን ለምን የጻፍሽው? አንቺ የጻፍሽው ሌላ የጻፈው ሰው የለም። በጣም ትገርባለህ። ምንም አሁን ስላልሽ ምንም የሚቀየር ነገር የለም። የምር በጣም አታናደኝ። ለምንድን ነው የጻፍሽው? እኔ ምንም ነገር የጻፍኩት ነገር የለም። እርግጠኛ ነሽ? አዎ ሰምታታል አይደል? አዎ። እሺ የቅድሙን ወረቀት ስጠኝ። ኪስ ውስጥ ላይ ምን ላይ አለ? ስለምን ወረቀት ነው የምታወራው? ላሳይሽ ነው። አይ እስካሁን ድረስ በጣም ታገፊ እና የኔ ናት። ይኸውልሽ በመጀመሪያ ደረጃ ይሄ ጽሁፍ ያንቺ ነው አይደል? ማንኛውም ሰው ሊጽፈው ይችላል። ይሄ ጽሁፍ ያንቺ ነው አይደል? የእጅ ጽሁፋችን በደንብ ነው የምናውቀው። የኔ ናት። የኔ አይደለም። የኔ እጁ ጽሁፍ መች አየኸውና ነው የኔ ጽሁፍ? ይሄ ያንቺ አይደለም? የኔ አይደለም። ስምሽ ተጽፎ ይኸውልሽ ስለ ካድሽ የሚቀየር እውነት የለም። እኔ ምንም ነገር አልካድኩም። በእናትህ አጨቅጭቀኝ። እንደው እኔ ልወጣ ነው። ትችያለሽ፣ መብትሽ ነው። በቃ እኔ አሁን ፖሊስ ጠራና ቀጥታ አሁን ተጠያቂ ምን ፖሊስ ነው? ምን አሁን እስካሁን ድረስ የመጣሁት ይኸውልሽ እስካሁን ድረስ የመጣሁት እኔና አንቺ ከተግባባን በሚል ነው። አለመግባባት ግን መብትሽ ነው። እንዲህ ስለተመናቀርሽ አንቺ ትክክለኛና ንጹህ ሴት ነሽ ማለት አይደለም። እኔ ይቅርታ ተበላቀርኩ። ይሄ ጽሁፍ ያንቺ ነው። እዛ ጋር የተጻፈው ጽሁፍ ደግሞ ከዚህ ጋር ተመሳሳይ ነው። ስለዚህ አይ እኔ አይደለሁም የምትይ ከሆነ ተነሽ ጣቢያ እንሂድ። አይ ካልሽ እንስማማ እናወራ፣ ካልሽ ግን እንቀመጥ። አለዛ መነሳት ይችላል። እሺ ቁጭ በል። አሁን እያዘዝሽ ነው ወይስ እየጠየቅሽ ነው? ማወቅ ትፈልጋለህ አይደል? ስለዚህ ማወቅ ከፈለክ ቁጭ በል። እሺ ይገባታል። ምን ይሄን ስለጻፍኩት መፈራ መስሎ ነው እንዴ? እኔ ማወቅ ስላለብህ ነው እንጂ ፖሊስ ምናምን ስላልከው ነገር ፈርቻ አይደለም። ግን እኔ ነኝ የጻፍኩት።
ከመጻፍሽ ስለሚገባት እዚህ ጋር የሆነ ለስለስ ብላ መሬት ምናምን ሆና ስታወራ ደስ አለህ። የመጨረሻ አስመሳይ እንደሆነች አታውቃት። ስለዚህ ጆኒ ልጅሽ አይደለም ብለሽ የጻፍሽው አንቺ ነሽ? እኔ ነኝ። ለምንድን ነው የጻፍሽው? ምክንያቱም ስለሚገባት እኮ። ይገባታል ያልሽበት ምክንያት ምንድን ነው? ቅድም ምንድን ነበር ስጠይቀኝ ነበረ? ቤተሰቦችሽ እያለቀሱ ነበረ፣ እያዘኑ ነበር ስትለኛል ነበር። ከቤተሰቦቼ ጋር ምን ያህል እንደተሰቃየሁ ምን ያህል እንደታመምኩ እኔ ነኝ የማውቀው። ስለዚህ ይሄ ደግሞ ጻፍኩት በቃ። ከዚህም በላይ ይገባት ነበር። እኔ ደስ እንደው ይቅርታ አድርግልኝና እኔ የሆነ ወንጀለኛ እንዳልባልና የሆነ ነገር እንዳልሆን ፈርቼ ነው እንጂ ሌላ ነገር ሁሉ ይገባት ነበር። ይሄ ይገርማል እንዴ! አንተ የምታስበው ስለ ወረቀት መጽሐፍ ስለምናምን ነው። ግድግዳ ላይ መጽሐፍ እኔ ከዛም በላይ ይገባታል። ገባ አይደል? ከዛሬ ስንት ዓመት በፊት ይሄንን ቤት አይተዋል መቼ? ያከራዩትን ልክ እንደራሳቸው ቤት አከራይተው ምናምን ዘና ብለው ይኖራሉ። እኔና ቤተሰቦቼ ግን እየተሰቃየን እንኖራለን። ከረጅም ዓመት በፊት ይኸውልህ በውርስ ተቀብለው ተከራክረው ምናምን የሱ አባት አሸነፈ፣ የወሰዱት። እኛ ግን መጠለያ ወስደው ወረወሩ። ታውቃለህ፣ ይሄ ቆርቆሮ ነው እንደዚህ በቃ እንዴት ልበል፣ ብርዱን አባቴ እስካሁን ድረስ እግር በሽተኛ ነው። እግሩ በሽተኛ ነው፣ በጣም ነው የሚያመው። ከቅዝቃዜው የተነሳ ማለት ነው። እና ታዲያ ከዚህም በላይ አይገባትም ትላለህ? እኔ ብችል ራሱ ጠቅላላ ቤተሰቦቿን ራሱ ልክ እያነኩ ገላቸው ራሱ ደስ ይለኝ ነበር፣ ግን አልችልም። አትይዋን ግን ገለሻል። ቢያንስ ራሱ አንድ እንትን ነው። እኔ እያወራሁ ያለው አሁን ለኔ እንድትፈርድ አይደለም። አዎ አይ ቢያንስ ነው ላንቺ እኮ ነው እያገዝኩሽ እኮ ነው። ቢያንስ ሰላም አሁን ለምሳሌ አንድ ሰው ቅድም ጠይቀኸኛል እኮ ትንሽ እንትን አይልሽም ወይ አይከብድሽም ወይ ምናምን። ሁሌ እንዴት እንደሚታመሙ ቤተሰቦቼ እዛ ጋር መኝታ ቤቱን አይተዋል። ወንድሞቼ፣ እህቴ እና አባቴ እናቴ ተኙበት የነበረበት መኝታ ቤት ነው፣ ሳሎኑ ምናምን ልክ እንደራሳቸው ቤት አከራይቶ ገንዘብ የተቀበሉ እነሱ ዘና ብለው ይኖራሉ። የኔ ቤተሰብ ግን እዛ መጠለያ ይሰቃያል። አሁን የተሻለ ኑሮ እንደምትኖሩ ግን ሰምቼ ነበር። ውሸት ነው? አዎ የተሻለ ኑሮ እየኖርን ነው። ግን መጀመሪያ ያለቀሰው አባቴ የተሰቃየው ተኝቶ ረጅም ሰዓት የሚያለቅሰው እንዴት ወንድ ልጅ እኮ አያለቅስም አይደል እንዴ? ተደብቆ ነው የሚያለቅሰው ይባላል። ግን ፊት ለፊቱን እያየሁት አባቴ እንዴት ሲያነባ እንደነበረ እኔ ነኝ የማውቀው። ስለዚህ በቀሌን እየተበቀልኩ ነው። እኔ ማን እንደጠራህ ራሱ አላውቅም። ከዚህ በላይ ራሱ መሄድ ፈልጌ ነበረ። ምንም አሁንም እኮ የተፈጠረ ነገር የለም። አሁንም ማስቀጠል ትችያለሽ። እችላለሁ። ማንም አይከለክለኝም። ምንድነው መጨረሻው ዓላማሽ? መጨረሻው ዓላማዬማ አባቴን አንገቱን የደፋውን አባቴን ቀና ማድረግ፣ እናቴ በሰው ፊት የተሸመቀቀችውን እሷንም አንገቷን ቀና ብላ እንድትሄድ ማድረግ። ልክ ወንድምና እህቶቼ እንደተሰቃዩት እነሱም እንዲሰቃዩ ስለምፈልግ በቃ መስሏት ነው። አሁን እሷን የወደድኳት ምናምን መስሏት ልክ ትንከባከበኝ። እኔ መቼም ወድጃት አላውቅም። ማንንም ወድጃ አላውቅም። ገባ አይደለ? ስለዚህ አሁን በአጭሩ ግልጽ በሆነ አማርኛ እየተበቀልሻት ነው በደንብ። ገና ምን አይተህ ስንት ሌሊቶች እንደተሰቃዩ ታውቃለህ? ልክ መኝታ መተኛት አቅቶት ከዚህ የነበረ ቤት ወጥተው እዛ ሄደው እንዴት እንደተሰቃዩ። ሲቀጥል ደግሞ አንድ ነገር ማታ እንደማይተኛ ታውቃለህ አባቴ? አሁንም ድረስ ይሰማል። ምክንያቱም እየቃዠ ነው የሚያድረው። የአባቴን ህመም እንደው ብትችል ራሱ አመመኝ አይደል ያለችው፣ ብትፈነዳ ራሱ ደስ ይለኝ ነበር። ገባ አይደለ? እሺ አሁን ይሄ ሁሉ የሆነው መልካም ጥሩ ህይወት ትኖር ነበር። በእነሱ ምክንያት መጥፎ ህይወትን አሳልፋቸዋል። መጥፎ ነገርን አሳልፋቸዋል። ግቢው ገና ስገባ ያመኛል። የተወለድኩበት ያደግኩበት ቤተሰቦቼ የኖሩበት
ፍቅራቸውን ያጣጣሙበት እህት ወንድሞች የተወለዱበት ቤት ነው። ግን ገና ግቢውን በሩን ከፍቼ ስገባ እንዴት እንደሚያመኝ አታውቅም። እኔ አሁን አንድ ነገር ንገር። እኔ አሁን እዚህ ጋር ስላወራሁ አይደለም። ብትችልና ሄደ ቤተሰቦቼን ብታያቸው ደስ ይለኝ ነበር። ልክ እንደኔ ሆነ ለአንድ ሌሊት ብታያቸው እቺ ልጅ እውነቷን ነው፣ እውነትም ምን አይነት ጭካኔ ነው ትላለህ። ገባ አይደለ? ግን ያጠፋው አባትየዋ ነው። ጥፋት ነው ተብሎ ከታሰበ እንኳን አባትየው ነው ታገኘዋለህ። የለም እኮ አባትየው ሁሉም እጃቸው የተነካካ ነው አሉበት። ሁሉ እንግዲህ እየኖሩበት ነው፣ ዘና ብለው እየኖሩበት አከራይተው ጭራሽ አይኔ እያየ የቤተሰብ ቤት ተከራይቶ ከዛ ስልክ እሷን ወድጃት ምናምን የምኖር መስሏታል። ሞኝ ናት። እንዴት እንደመጣላት አታውቅም። ቆይ አንቺ አሁን ይሄን ሁሉ ነገር አደረግሽ፣ መጨረሻ ላይ እሷ እንድትሞት ነው? ምንድነው ሐሳቡ? አልገባኝም። ነው ወይስ እንድታብድ ነው? የኔ ቤተሰቦች ታመዋል። አባቴ ተሰቃይቷል፣ እናቴ ተሰቃይታለች፣ ቤተሰቦቼ ተሰቃይተዋል፣ እኔም አብሬ ተሰቃይቻለሁ። ለምን ያላገባው ይመስላል? ለምን ያልወለድኩ ይመስላል? ወንድ ስለምታይ ወንድ የምጠለው በእሱ አባት ምክንያት ነው። ልንገርህ፣ ገባ አይደለ? ሁሉም ጨካኝ መስሎ ስለሚታየኝ። ስለዚህ ቤተሰቦቼ እየተሰቃዩ እሷ ደልቀቅ ብላ ስትፈልግ አከራይታ ስትፈልግ እንትን ብላ አሁን ጥሩ ኑሮ የአሁኑን ጥሩ ኑሮ አይደለም የምንኖረውን አይደለም ማየት ያለብን። መጀመሪያ እዛ ቆርቆሮ ቤት ቆርቆሮ እንዴት እንደሆነ ስሜቱ አይገባም። ኑረህ ካላየው አይገባም። እኔ እንደታመምኩኝ እሷም እንድትታመም ስለምፈልግ አባቴ እንዳነባው እሷም ልክ እያነባች ልክ በበሽታዋ ምክንያት እያነባች በልጇ ምክንያት እንድትቀጣ ስለምፈልግ ነው። ልክ ነገ ከነገ ወዲያ የአባት ግፍ ለልጅ አይደለም የሚባለው። ስለዚህ ነገ ይሄ ልጅ ሲያድግ እሷን የሚቀጣበት እግዚአብሔር የሚቀጣበት ነገር ሊኖር ይችላል። ስለዚህ አሁን እሷ ከአረብ ሀገር እንድትመጣና እናትየዋ እንድትሞት ያደረግሽው አንቺ ነሽ ማለት ነው። በተዘዋዋሪች ማለት ቀጥታ ሳይሆን እንደዚህ ምንድን ነው የምታወራው? አልገባኝም። ማለት እኔ እንግዲህ ግልጹኝ እያወራሁ ነው። እኔም ግልጹኝ እየመለስኩልሽ ነው። ስለዚህ የግድ እንዳልሽው አንዳንዴ በቀል የሚፈጸመው ሰውየው ባለበት ነው አይደል? እንዳረግሽው እናትየዋ ከሞተች ከዛ እሷ ቀጥታ ትመጣለች። ምክንያቱም እዚህ ቤት ማንም ስለሌለ እሷን ደግሞ ቀጥታ ታገኛታለሽ። አንቺ ያየሽውን መከራ እንድታይ ታደርጊያለሽ። በትክክል ጥሩ። ይሄን ያህል ካወራን ወደ ካሜራው እንመለስና ወደ ጨዋታው እንሂድ። እሷ የሚመስላትን ነገር ይቻላል። እንግዲህ ውድ ተመልካቾቻችን ጓደኛዋ ለእሷ ያላትን ፍቅር እና ደግሞ ያሳለፈችውን ነገር ትነግረንና ፕሮግራማችንን እንጨርሳለን። እስኪ ለጓደኛሽ ያለሽን ፍቅር በዚሁ አጋጣሚ ንገሪልን። ስለምን ፍቅር? ባለችበት ደህና ትሆን በቃ ይሄው ነው። እሺ በጣም እናመሰግናለን። አሁን ያው ሚዲያ ላይ ስለሆነ ብዬ ነው። እሺ ሀሳቤ ገብቶሻል ብዬ አስባለሁ። መቼስ የቅድሙን እንትን ነው። ስለዚህ በጣም ትወድሻለች ጓደኛሽ። ከእሷ ጋር ዘላለም ኑሩ፣ መልካም ጊዜ ይኖራችሁ ብዬ መረቃችኋለሁ። ውድ ተመልካቾቼ ለነበረን ጊዜ በጣም አመሰግናለሁ። እንግዲህ ላንቺም ደግሞ ባሊስጥሽ ብዬ መረቃለሁ። ሰላም ቆዩልን። እንግዲህ ውድ ተመልካቾቼ ሆነ ተብሎ የተሰራ ቪዲዮ ነው የቅድሙ። የመጀመሪያው ደግሞ ሰው ሳታውቅ ነው የተቀረጸው። ሰው ከጀርባ ብዙ ሴራዎችና ብዙ ነገሮችን ስታደርግ እንደነበር ማሳያና ግልጽ የሆነ ነገር ነግራናለች። የቪዲዮ ነገር የምታውቀው መስሎሃል እሷ? እርግጠኛ አይደለሁም። የቪዲዮን ነገር እሷ የምታውቅ አይመስለኝም። ከጀርባ ግን ስለ ይሄ ግድግዳው ላይ ስለተጻፈውን ነገር ምናምን በሙሉ ነግራናለች። ለምንድን ነው የተጻፈው? ግልጽ አማርኛ ነው። እሷን ማስደንገጥ፣ እሷን እንትን ማድረግ ነው የሚለው። ከመተትም ጋር ከምንም ጋር የተገናኘ ይኖራል። ክትትል እናደርግባታለን። ቀጣይ እንግዲህ እሷን ወዴት ነው የምትሄደው፣ ምንድን ነው የምትሰራው የሚለውን ነገር ክትትል ለማድረግ ነው የምንቀጥለው ማለት ነው። ውድ ተመልካቾቼ እንግዲህ የዚህ ቤተሰብ ችግር ትንሽ ሞቅ ያለና ደመቅመቅ ያለ ነገር ነው። ከጀርባም የተሰራ ስራ አለ። አባትየውም ያጠፋው ጥፋት አለ ተብሎ ነው የተነገረን።
ሁሉንም ለማጣራት ጥረት አደርጋለሁ። ቪዲዮ ግን ማን የላከው ለምንድን ነው ቪዲዮ እንደዚህ የተላከው? ፍሪጅ ውስጥም ስላለው ነገር ምንም የተገለጸ ነገር የለም። ያገኙትም የተረጋገጠ ማስረጃ የለም። አሁን ሁለተኛ ስራ የሚሆነው ቤት ውስጥ ድብቅ ካሜራ አስቀምጫለሁ። የቤቱን ድብቅ ካሜራና ልጅቷን ደግሞ ጓደኛዋን የመከታተሉን ስራ የምናደርግ ይሆናል ማለት ነው። ውድ ተመልካቾቼ ማታ ማታ የሚረብሸኝ ነገር አለ ያለችውስ ምንድን ነው የሚለውን ቼክ እናደርጋለን። አብራችሁን ቆዩ። እንግዲህ የሚሆነው በቀጣይ ድብቁን ካሜራ ክትትል ካደረግን በኋላ ምን አገኘን የሚለው በቀጣይ ለእናንተ የምናሳውቃችሁ ይኖራል። እንዲሁም ጓደኛዋ ከዚህ ቤት ወጥታ የት ነው የምትሄደው፣ ምንድን ነው የሚፈጠረው የሚለውንም ቼክ እናደርገዋለን። አብራችሁን ስለነበራችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ ከጎኔ ስለምትሆኑ በጣም 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 አመሰግናለሁ። ውድ ተመልካቾቼ በጣም ነው የምወዳችሁ። አቤሉ ከካሜራ ጀርባ ያለውን ልጅ አበረታቱት። ጀግናው አንበሳው ታታሪው የራሱን ቻናል ከፍቶ እየተንቀሳቀሰ ነው ያለ። ከስር ሊንኩን አስቀምጥላችኋለሁ። በርታልን ጀግናችን እያላችሁ አበረታቱት። መልካም ጊዜ